እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ አደረሰን። እንኳን በሰላም አደረሳችሁ አደረሰን። እንኳን በሰላም አደረሳችሁ አደረሰን። በሉቃስ ወንጌል ምዕራፍ 2 ላይ ቅድም ወንጌሉ ሲነበብ እንደሰማችሁት መልአኩ እንግዲህ ለእረኞች ተገልጦ አትፍሩ፣ አትደንግጡ፣ ለሁሉም ምስራች የሚሆነውን ቃል እነግራቸዋለሁ። ዛሬ በዳዊት ከተማ መድኃኒት የሆነ እርሱ ተወልዶላቸዋል ብሏልና ዛሬ የዓለም መድኃኒት ክርስቶስ የተወለደበት ከድንግል ማርያም የተገኘበት ታላቅ ዕለት ነው። ይቺ ዕለት ደግሞ የሰው ልጆች የድነት መጀመሪያ የተፈጸመባት ዕለት ናት። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል ከሰማይ ሰማያት ወርዶ በአጭር ቁመት በጠባብ ደረት ተወስኖ ዛሬ በሥጋ የተገለጠበት ታላቅ ዕለት ነውና በዚህ ዕለት እንግዲህ ሰማይና ምድር የታረቀበት፣ እግዚአብሔር ከሰው ጋር የታረቀበት፣ ሌሎች የእግዚአብሔር የሆኑ ፍጡራን የእግዚአብሔር የሆኑ ሁሉ ከሰው ልጆች ጋር የታረቁበት፣ መላእክት ከእረኞች ጋር አብሮ የዘመሩበት ዕለት ነው። ይህ ዕለት እጅግ ድንቅ ዕለት ነው ማለት ነው። ምክንያቱም ለ5500 ዘመን ሁሉ ሰው እግዚአብሔር ከሆነው ነገር ጋር ሁሉ ተጣልቶ ነበርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚወለድበት ሰዓት ግን ተጣልቶ የነበሩት አብረው መላእክትና የሰው ልጆች አብረው በአንድነት ዘምረዋል ማለት ነው። እዚህ የክርስቶስን ልደት ስናስብ የክርስቶስን መወለድ ስንዘክር የክርስቶስን ልደት ስናስተምርም ሆነ ስንማር ሁል ጊዜ በመካከላችን ያለንን የጥል ግድግዳ እያፈረስን መሆን አለበት። ምክንያቱም ክርስቶስ በመገለጡ የጥል ግድግዳ ፈርሷል ማለት ነው። ያኔ ነው እንግዲህ በሉቃስ ወንጌል እንደዚሁ በማቴዎስ ወንጌል ላይ ተጽፎ እንደተቀመጠልን ምዕራፍ 2 ላይ የዓለም መድኃኒት ቤዛ የሆነ ንጉሥ የሆነ ክርስቶስ መወለዱን ሲሰሙ ከሩቅ ምስራቅ ሀገር ከፋርስ እነዛ ሰዎች ሰብአ ሰገል ደግሞ ዕጣን እንደዚሁም ከርቤ እንደዚሁም ወርቅ የተለያዩ መባ ይዞ ወደ ክርስቶስ ሄደዋል። ወደ ንጉሳቸው ማለት ነው፣ ወደ አምላካቸው ወደ ፈጣሪያቸው። ያኔ ኮከብ መርታ እስከዛ ድረስ እስከ ቤተልሔም ሄዶ ለንጉሱ የሚገባውን ነገር አቅርበውለታል። እና እግዚአብሔር ደግሞ ለሚወዱ ሰዎች ቅርባቸው ነው። ለዛ ነው በትንቢተ ኢሳይያስ ላይም ሲናገር ኤርምያስ ላይም ሲናገር ምንድነው የሚለው? እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም ይላል እግዚአብሔር። ለሚቀርቡ ሰዎች፣ ለሚፈልጉ ሰዎች፣ እሱን ብሎ ለሚሄዱ ሰዎች፣ እጅ መንሻቸውን ይዞ ለሚሄዱ ሰዎች እግዚአብሔር ቅርብ ነው። እግዚአብሔር ቅርብ ነውና በሥጋ የተገለጠው ዛሬ ክርስቶስ ሰው ሆኖ የተገለጠበት ታላቅ ዕለት ነውና አምላክ ሰው ሆነበት፣ ሰው ደግሞ አምላክ የሆነበት ታላቅ ዕለት የድነት የተፈጸመበት ልደተ ክርስቶስን የምንዘክርበት ታላቅ ዕለት ነውና በዚህን ሰዓት ልደትን ስናስብ እነዚሁ የታመሙ ወገኖችን እየጠየቅን፣ የታሰሩትን እየጠየቅን፣ የተቸገሩትን እየረዳን፣ ያዘኑትን እያጽናናን ወደ ቅድስት ቤተ ክርስቲያን እየመጣን በኃጢአት ከእግዚአብሔር ጋር እኛን ሊያገናኝ ያልቻለውን ኃጢአታችንን ከእግዚአብሔር ጋር እኛን አንድ ሊያደርገን ያልቻለውን ኃጢአታችንን በደላችንን ወደ ንስሐ አባት እየቀረብን እየተናዘዝን ከክርስቶስ ጋር አንድ መሆን ሰብአ ሰገል ከሩቅ አገር ከፋርስ ተነስተው ያንን መባውን ስጦታውን ይዞ ሄዶ ለክርስቶስ ገብረውለታልና ሰግደዋል። ስለዚህ ወደ አምላኬ ፊት ወደ ጌታዬ ፊት ወደ ንጉሴ ፊት ምን ይዤ ቀርቤ ምን ይዤ መጥቼ ልስገድ ብለን ልናስብ ይገባል ማለት ነውና ይህንን ነው የዛሬው ዕለት የሚያስተምረንና ከልደቱ በረከት ሁላችንም እግዚአብሔር አምላካችን ያድለን። በዓሉን በዓለ ፍስሐ፣ በዓለ ሐሰት፣ በዓለ ሰላም፣ በዓለ ጤና እግዚአብሔር አምላካችን ያደርግልን።